እሷ እንዴ ሞታለች። ይህን ሰውዬ ታዋቂ ነው፣ እስር ቤት አናስገባውም። የኦሮሞን ባህል ያስተዋውቅልናል። የኦሮሞ ባህል አናቀውም እንደኛ ምድረ ማሀይም። የኦሮሞን ባህል አናቅም እኛ። የኦሮሞን ህዝብ አናቅም። ከኦሮሞ ህዝብ ጋር ኢትዮጵያዊ አልተዋለደም፣ አብሮ አልሆነም፣ አልኖርም። ይህን ያህል ዘመን የኦሮሞን ባህል አንድ አዝማሪ ነው የሚያስተዋውቀን። መሀይም። ይሄ ነው በጣም የሚያሳዝነኝ። ይሄ ነው አንድ ደፋሪ ደብዳቢ የሴት ህይወትን የሚያጠፋ ነው የኦሮሞን ባህል የሚያስተዋውቀው። ሀቋን እናወጣዋለን። አንፋታችሁም አልኩ። ማን ያሸንፋል? ህዝብ ያሸንፋል ወይስ እማትረባ ወንበር ላይ ለጊዜ የተቀመጥክ ጃኬት ተሸካሚ የነበርክ ዝምባም ነው? እናውቃቸዋለን እኮ በ4 ኪሎ መዞር ዞሬ ማየት ፈራ ነበር የምትሉ ናችሁ ዛሬ ባለስልጣን የሆናችሁት። እናውቃቸዋለን። ለኦሮሞ የታገለው ቄሮ እንጂ ኦፒዲዮ ታግሎ አያውቅም። ሽንታ ኦፒዲዮ ኦሮሞን ህዝብ ሲያስበላ የነበረ ቆሻሻ ጥርቅም ካድሬ ጥርቅም። ቄሮ ነው ጀግና። ቄሮ ነው የታገለው። ደረቱን የሰጠው ቄሮ ነው። 5000 የገበረው ቄሮ ነው። ፊት ለፊት ሆኖ የጀግና ዘር ነው ቄሮ። ኦፒዲዮማ ጃኬት እየተሸከመ ሙሉ የኦሮሞን ህዝብ ኦነግ እያስባለ አጫሉን ጭምር እስር ቤት እያስገባ ሲያስገርፍ የነበረ ነው። ቆሻሻ። ዛሬ ደግሞ ወታችሁ ልክ ማስፈራራት ጀመራችሁ። የዚችን ምስኪን በፖለቲካ አይደለም ይሄ ጉዳይ፣ የፖለቲካ ጉዳይ የለበትም። ፖለቲካ ውስጥ ለመክተት ፈለጋችሁ። ስለዚህ ኢትዮጵያውያን በሙሉ በዚህ ጉዳይ ላይ እያንዳንዳችሁ ይሄን ነገር መስራት አለባችሁ። ፍትህ ጠይቁ። ነገ እህት ላይ ይደርሳል። ማንም ድምፅ ስንቱ ነው የኦሮሚያ ሴት ላይ የሚበሉት? መቼ ነው ድምፅ የሚቆኑ? ያጫሉንም እኮ ማን እንደገደለው አይታወቅም እስካሁን ሰዓት ድረስ። ተሸፋፍኖ ነው ያለፈው ያጫሉ ጉዳይ። የቀነኒም እንደዚህ፣ የሲምቦኒ ጉዳይም እንደዚህ። ሌሎቹም ሙሉ ኦሮሚያ ክልል ላይ ምንም ነገር የለም። ነገ ሊፈቱት ሽር ጉድ እያሉ ነው። ከዛ ኮንሰርት ሊያዘጋጅ። የኮንሰርት ጉዳዩ ቀድሞ የመጣው ዝም ብሎ ይመስላችኋል እንዴ? ዝም ብሎ አይደለም እኮ የተነጋገሩበት። ነፃ የተባለ ማህተም ያለበት በ15,000 ብር ዋስ እንዲወጣ የተባለበት ወረቀቶች አሉ። በምን ጉዳይ እናስወጣው ብለው ዛሬ ዳያሪ ጽፋለች ኢትዮጵያ ላይ ዳያሪ የሚጽፉ እህቶች አሉ ብለው መጡ። ከዚህ በፊት ብዙ ጊዜ እንደዚህ ታደርጋለች ብሎ ጓደኛው መጥቶ ሊመሰክር ፈለገ። ብትለቀቅም እመነኝ የኦሮሞ ልጆች አያስቀምጡም። እንዲህ አሉ ጀግና ልጆች አሉ፣ ይዘረግፈዋል ሬሳን። እመነኝ የዚችን ምስኪን ህይወት በልተ አንተ ወክ አርጋቴክም ኢትዮጵያ ላይ። ስለዚህ አሁንም እያንዳንዳችሁ ከፍትህ ጋር የቆማችሁ ለፍትህ ስትሉ የዚችን ምስኪን እናትና አባት አደራ አለብን፣ አደራውን እንወጣ። አዎ ገዳይ ነው፣ 4 ነጥብ ገዳይ ነው። አንዱ ዓለም ሴቶች አቢዩዝ የሚያደርግ ወሸላ ነው፣ ሽንጣም ነው፣ ሴት ነው የሚደበድበው። ይሄን ነው የምናገረው። ሶፊ በዚህ ትምጣት ውጣና፣ በ2 አካውንት አይገባም። ይሄንማ ትወቅ። በ2 አካውንት አይገባም። ትውጣና ትግባ። እሷ ጋር ሰው የለም። ስለዚህ የሴቶችን ደም በዚህ ደረጃ ሲፈስ ዝም ብሎ ማየት ትክክል አይደለም። መንግስት እጁን ጣልቃ ለምን አስገባ እዚህ ውስጥ? ለምን አስገባ ጣልቃ? ካድሬዎች ለምን ገቡበት ጉዳዩ ላይ? ዳልቻ የሚባል ግም ካድሬ ነው አይደል እንዴ? መስፍን ፈይሳ የተባለ ግም ካድሬ ነው አይደል የገባበት እዚህ ጉዳይ ላይ? ካድሬዎች ለምን መግባት ፈለጉ?
ለምን ፈለጉ? ለምን የእሱን ነገር ለመሸፋፈን ፈለጉ? ምን አገባው? ካድሬ አዝማሪ ነው፣ እካክ አዝማሪ ነው። ለምን ፈለጉ? ፎቦይ ስለዚህ ያንን ነገር ነው የምናደርገው። እያንዳንዳችሁ ማድረግ ያለባችሁን ነገር ሶፊን እዚህ ነይ በሏት፣ ውጪና እዚህ ነይ በሏት። ትውጣ ከፔጇ ወደዚህ ትምጣ። ኖ ውጪ ከፔጅሽ በሏት። በአንድ ሀሳብ እንዲሰማ አንድ ላይ ትምጣ። ማልፋታ ምክንያት እናንተ ካድሬዎቹ ግሞቹን በህይወት ጉዳይ ምን ያህል እንደሆናችሁ ስለማይ ነው። ሁሌ ካድሬ አሸናፊ ሊሆን አይችልም። እኔ ብልጽግና የሚደብረኝ ነገር እንደነ ዳልቻ እንደነ መስፍን ፈይሳ ያሉ ደንቆሮችን ይዞ ስለመጣ ነው የምጠላ። ከብቶችን ይዞ አብሮ ስለመጣ ነው እውቀት እንደሌለው ምነግራችሁ። እውቀት ያላቸው ሰዎች ከብልጽግና ጋር አልሆኑም። ያ ነው የሚያናደኝ። መሀይሞች ናቸው አብዛኛው ከብልጽግና ጋር ያሉት። አንድ እውቀት ያለው ከብልጽግና ጋር አልሆነም። አንድ ወጥቶ በስነ ስርዓት የሚናገር የለም። ደይገው ናሁሬም የምትለው ነገር ካለ ና ብራዘር፣ ናሁር አይቻለሁ። ካድሬዎች ለምን ገቡበት ጉዳዩ ላይ ያልገባኝ እሱ ነው። ለምን የብልጽግና ካድሬዎች እዚህ ውስጥ መግባት ፈለጉ? ኔትወርኳ ነው መሰለኝ። ደግሜ ላክላት፣ ደግሜ ላስገባሽ። እናንተ ኮፒ ሊንክ አድርጉ እና ነገ ለመልቀቅ ሽርጉድ እያሉ ነው። እንደምታዩት ሙሉ መረጃ ደርሶኛል ብሎ ምንጣፍ ደርሶኛል ብሎ ደም በደም የሆነ ምንጣፍ ደርሶኛል ብሎ ፖሊስ በሽጉጥ ኪችን ውስጥ የተቦደሰ የሽጉጥ ደርሶኛል ብሎ ከታናሽ ወንድሟ መረጃ ደርሶኛል ሊተኩስባት ሲል ተብሎ የስልክ ማስረጃዎች እሷ እንዴት ያቢዩዝ ያረጋት እንደነበር ደርሶት የበለዙ እጇ የተሰበረው ነገር በሙሉ ደርሰኛል ብሎ ከተናገረ በኋላ ፍርድ ቤት አሁን ደግሞ አልደረሰኝም መረጃዎች እያለ እንደገና እየቀየረው ያ ነው የሚያሳብደው። ላኪ ሶፋኒት ኔትወርክሽ ምን ሆነዋል? ስለ ቀነኒ እያንዳንዱ ኢትዮጵያ የሆነ ሴት ልጅ ያለው እህት ያለው መጮህ አለበት። ምን ብቃት ያላት ጨዋ ሴት ነበረች። ብቃት ያላት የተማረች የማንንም አዝማሪ ወዳ ህይወቷን አጣች። ቀጥቅጦ እንደ እባብ ቀጥቅጦ ነው ህይወቷን የወሰደው። ቀጥቅጦ ይህንን በደንብ አድርገን የኢትዮጵያ ያለ ፍርዱን ከዛ በኋላ ሴቶች ከዚህ ፍርድ በኋላ ምንም ማትል ከሆነ አይመለከተኝም። የምችለውን በአቅሜ ድምፆኛለሁ። የምችለው ኢትዮጵያውያን ለሴቶች እኔ የሴቶች ጉዳይ የምትሰሩትን ስማቸውን ንገሩኝ። ኢትዮጵያ የሴቶችን ጉዳይ የሚያዩ እካካም አሮጊትን ስማቸውን ንገሩኝ። ዘለዝልሻለሁ እያንዳንዷ። አንቺ ግም እዛ ቦታ ላይ ተቀምጣችሁ እህቶቻችን በዚህ ደረጃ ሲጨፈጨፉ ሲደፈሩ ድምፅ ሆናችሁ ማታውቁ ዝምባም እዛ ቦታ የተቀመጭ እያንዳንዳቸውን ከነፎቷቸው ስማቸውን ንገሩ። ቆሻሾች
እናንተ ያላችሁ ሴቶች በዚህ ደረጃ መጫወቻ ሲሆኑ ማየት ያማል። የዘር ጉዳይ አድርጋችሁ ቁጭ አላችሁ። ዳልቻ የሚባል ዝምባም አለ ከብት የዘርጋ ወስዶ እኛ አርሲዎች ይላል። አረም ብላ አንተ እካክ እኛ አርሲዎች ትላል። አርሲን አሰደበል እንጂ አርሲን አዋረደል። እንዳንተ አይነት ግምና እንደሱ አይነት ግም አርሲን አዋረደ። አርሲን አላስከበረም። አርሲን ያዋረደል ድንጋይ። ፍትህ ፍትህ ፍትህ። ይህን ነው የምጠይቀው አሁንም